ነው። አንተ ደግሞ እየሰማኸኝ አይደለም። ሙሽ ያወቀች አላወቀች እያልን ከዚህ በኋላ መደባበቅ የለብንም። አንቺ ሳይዶኝ ለመረዳት እየሞከርኩ ነው። አንቺ ላለማጣ አይ ቲንክ አሁን ላይ እኔ ከሀይሚዬ በዛሬው የተረዳሁት ነገር ብሩኬ ችግር ውስጥ ሲገባ ከሰው ጋር ሄዶ ሲደባደብ አብራ ችግር ውስጥ መግባት እንደሌለባት እና ይሆናል ሌለች ተችግሮቹ ከነገሮቹ ርቃ መኖር እንደምትፈልግ ነው የተረዳሁትኝ። ነገር ግን አንድ ነገር ማለት ፈልጋለሁ። በቅድሚያ ብሩኬ ብቻ አይደለም ሀይሚዬ ለአንቺ ተስፋ ሲሰጥሽ የነበረው፣ አንቺም ለብሩኬ ተስፋ ስትሰጪ የኖርሽ ሴት ነሽ አይደለ እንዴ? ስለዚህ እሱ ችግር ውስጥ እኮ የሚገባው ለጋራ ህይወታችሁ ነው። ችግሩን እንኳን ምንም እንኳን እሱ ቢፈጥረው ለችግሩ ጊዜ ካልቆምሽበት አትወጂውም ነበር ማለት ነው። እስከዛሬ ስለማትወጂው ነው። የምትወጂው ሰው ብትሆን ይኖሮ አንተ ችግር ውስጥ ስትገባ እኔ አብሬ ችግር ውስጥ መግባት አልፈልግም አትይም ነበረ። እና ቅማምዬ በጣም ዛሬ ተሳስተሻል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እኔ በጣም ተበሳጭቻለሁ። ምክንያቱም ቅማምዬ 2 ወር የኔ ቅማም ማለት ነው 2 ወር መጠበቅ ምን ያቅትሻል? እስከዛሬ እንለያይ በደፈናው እንለያይ እሙሽዬም ይወቁ ከምትይ ነገሩን እዚህ ጋር ብሩኬ እንዴት አድርጎ ከችግር ውስጥ መውጣት እንዳለበት ለራሱ ተጨናንቆ ነው አይደል ያለው። አስረዳ በሚችለው መጠን እኔ እያወቅኩኝ ምንም አይነት ስህተት አልሰራሁም ብሎ ደጋግሞ አስረዳሽ ቅማምዬ ማለት ነው። ምናልባት ከካሜራ ጀርባ የምታውቂው ሌላ ተጨማሪ ሚስጥር ካለ እንጂ ከብሩኬ መለየት የፈለግሽው አሁን በተፈጠረው ኬዝ ምንም እንኳን የተረጋገጠ መረጃ በሌለበት በባዶ ሜዳ እኔ ከብሩኬ አርግዣለሁ ብላ ስለመጣች ስለ አንድ ሀለሌ ሴት ብለሽ እሷ በለፈለፈችው ነገር ብለሽ ህይወትሽን በቀላሉ እንለያይ ልትይ አትችይም ነበረ። ምክንያቱም ፍቅር ወደ ትዳር ሲቀየር ህይወት ነው። 2 ዓመት ሙሉ ዋጋ ለከፈልሽለት ህይወትሽ እንደቀላል እንለያይ በቃን እሙሽ የሚወቁ እዚህ ጋር አትይም ነበረ። ነገር ግን ደግሞ ይሄ ዋጋ እንደከፈልሽበት ብትረጁ ጥሩ ነው። ይቺ ሴት የራሷ የሰርግ ቪዲዮ ወጥቷል ዛሬ በቲክታክ። ነገር ግን ደግሞ እናንተን በግልጽ ለማለየት የመጣች ሴት ናት አይደለ እንዴ? ታዲያ ስለምንድን ነው ከብሩኬ ጋራ እንለያይ የምትይው? ሀይሚዬ ዝም ብሎ መለየት አለ እንዴ? መለየት ቀላል ነው እንዴ? ምናልባት ከካሜራ ጀርባ የምታውቂው ነገር ካለ ምናልባት ሌላ በድጋሚ ቺት ያደረገብሽ ነገር ካለ ኦኬ እንቀበላለን። ግን እዚህ ጋር በሰማነውና ባየነው ነገር እየተደረገ ባለው ድርጊት ለ2 ወር እንኳን ለዲኤን ምርመራ ጠብቀሽ እስከ ለማወቅ እንኳን እድል አልሰጥሽም። አንቺ እያልሻልሹ ጭራሹን እንለያይ ነው እያልሻልሹ። ለምን በዚህ ልክ ሀይሚዬ? እውነት ብሩኬን ተወጁ ነበረ እስከዛሬ ድረስ? እውነት የምትወጁ ከሆነ 2 ወር አይደለም 3 ወርም ልትታገሹ ግድልሽ ነበረ። ምክንያቱም በእርግጥ እድል ስጩ እያልኩኝ አይደለም፣ ያደረገው ነገር ደግሞ እድል የሚሰጠው አይደለም። እንደ ሰውኛ ቆመን ካሰብን እድል የሚያሰጥ አይደለም። ያደረገው ነገር ልብ የሚሰብር ነገር ነው። አንቺን አስቀምጦ ከድሮ ፍቅረኛ ጋር መገናኘት ማለት ላይክ አንቺ በማታውቂው መንገድ ሁሉ ጊዜ ደጋግሞ ቺት እንደማድረግ ነው የሚቆጠረው እና አንድ ጊዜ ሳይሆን 4-5 ጊዜም ያህንን ነገር እንደሚያደርገው ነው በአንቺ ውስጥ የሚቀረጠው። ነገር ግን ደግሞ እኔ ምንም የማውቀው ነገር የለም በግልጽ አማርኛ ልጅቷን አግኝቻታለሁ ነው አይደለ ደጋግሞ እያለ ያለው ብሩኬ። ስለዚህ በሚያሳምን ሁኔታ እየነገረን ነው ደጋግሞ ላንቺም ለኛም አልኩኝ ለኛም ለኦዲየንስም። ነገር ግን ደግሞ አንቺ አሁን ላይ እድል ልትሰጪው ይገባል። ሀይሚዬ እንዴት ነው እንደዚህ በአንድ ጊዜ ተስፋ የምትቆርጪው እንዴ? 2 ዓመት እኮ አንቺ ብቻ አይደለሽም ዋጋ የከፈልሽው። ስንት ዋጋ የከፈሉ ልጆች አሉ። ስለዚህ ሀይሚዬ መረጋጋት አለብሽ እንዴ። እናንተ አንድ እንድትሆኑ ስንትና ስንት ሰው ነው የደከመው። እንለያይ ትያለሽ እንዴ በባዶ ሜዳ እንዴ? በቃ እያወቀ ያደረገው ነገር ከሌለ ታገሺ። ለተፈጠረው ስህተት ለተረገዘው ልጅ የዲኤን ምርመራ ውጤት እስከሚመጣ ቢያንስ 2 ወር ልትታገሽ ግድ ይልሻል ሀይሚዬ። እንዴት ነው አሁን በባዶ ሜዳ ልለያይ የምትይው? ነገ ይሄ ልጅ የብሩኬ ባይሆንስ? ነገ ይሄ ልጅ የዲኤን ምርመራ ሲመጣ የብሩኬ ሳይሆን ሲቀር አይቆጭሽም? ነገ ልመለስ ወደ አንተ በቃ እሺ ይቅርታ ብትዩ ይቅርታሽን የሚቀበል ይመስልሻል እንዴ? ለእኔ ምንጊዜም እምነት ሊኖርሽ አይችልም። ስለዚህ እኔ ከአንቺ ጋር አልቀጥልም ቢልሽ ብሩኬ የአንቺ ልብ ብቻ እኮ አይደለም የሚደመው የእኛም ልብ ይደማል። ምክንያቱም ዋጋ የከፈልን ሰዎች አለን ለእናንተ ህይወት
እና ሀይሚዬ ለመለያየት አትቸኩይ። የምሬን ነው የምልሽ። ሌላ የሰማሹ ተጨማሪ ነገር ካለ ኦኬ፣ ያዩሹ ነገር ካለ ሌላ ኦኬ። ያ ባንቺ በራስሽ ላይ ጉዳት ከምፈጥር እንደዚህ አይነት ውሳኔ ውስጥ ከምገባ እኔ አልፈልግም ደክሞኛል እምትይ ከሆነ ሰፖርት እናደርገዋለን ያንን ሀሳብ። ነገር ግን ደግሞ በዚህ ጭልፊት 30 ወንድ ጋር ከምትለጣጠፍ ሴት መታ ከ30 ውስጥ እዛ አንድ ጨለሌ ምናምን ነገር አስደግዟት ብሩኬ የዋ ስለሆነ ያንቺና የብሩኬ ፍቅር ስለሚያምር ስንትና ስንት የተሰገሰገ ጉንዳን ምቀኛ አላችሁ። ከዛ ውስጥ ያ ምቀኛ አምጥቶ የብሩኬን ስም ለማጥፋት በዚህ ደረጃ ርቀት ሄዶ ተጉዞ ዛሬ ከብሩኬ አርግዣለሁ ስላለኝ መታ ይች ጨለሌ ማን እንዳስረግዛት ጨለሌ አንቺ ደግሞ ምንም ባትረጋገጠበት ሁኔታ እኔ ደክሞኛል አያስጠላህም ወይ ብሩኬ አንተ በተጣላ ቁጥር እኔ ችግር ውስጥ መግባት አልፈልግም እንለያይ ብሎ ድምድም አድርጎ ሀሳብ መስጠት እዚህ ጋር እኔ ይሄንን ሀሳብ በጭራሽ አልቀበለውም። ምክንያቱም መለያየት የሚባል ነገር ቀላል አይደለም። ነገ እኮ ብሩኬ ስሙን ሊያጠራ ይችላል እኮ። ነገ እኮ ብሩኬ ነፃ ሊወጣ እኮ ይችላል። ሀይሚዬ ያንን ጊዜ እኛ እኮ አስበሽዋል? ነገ ነፃ ሲወጣ ይቅርታ በቃ ብሩኬ እኔ እኮ ሴት ልጅ ነኝ እኔ ምን ላድርግ ታዲያ ልጅቷ እኮ ደጋግማ መጣች ደጋግማ ያንተ ነው አለች ምናምን ብትይ ወንድ ልጅ እኮ ነው የሚሰማሽ መሰለሽ እንዴ? ዛሬ ያላመንሽ ነገም ልጅ ወልጀልሽ አታምኒኝም። ስለዚህ ከአንቺ ጋራ ምንም አይነት ህይወት እንዲኖረኝ አልፈልግም ብሎሽ ነው ጥሎሽ ወደፊት የሚሄደው እንጂ ለሰከንድ ያክል እንኳን ድጋሚ እድል አይሰጥሽም። ወንድ ልጅ ተቆረጠ ነው። ልክ እንደሚወደው ያክል ሲጠላ ከባድ ነው። ይቅርታም ብትዩ እንደ መጀመሪያው አይሆንልሽም። የደረሰበት ያውቀዋል። ስለዚህ የኔ ቅማም መረጋጋት አለብሽ። አብረሽ ሆነሽ አሁን ላይ እነዚህን ሁለት ጭልፊቶች አብረሽ ሆነሽ ከብሩኬ ጋር ተጋፍጠሽ እሰይ እንኳን አደረገው ብለሽ ከመሃላችሁ ምንቅር አድርጋችሁ አስወጥታችሁ 2 ወር ድረስ ታግሰሽ ዲኤን ውጤት ምርመራ ተታወቀ በኋላ ያን ጊዜ የሱ ሆኖ ከተገኘ እኔ ከሱ ጋራ ኑሪ አልልሽም። ህይወትሽን ኑሪ ነው የምለው። እኔ በበኩሌ ማንም ምንም አያመጣም። እኔ ስለ ሀቅ ነው የማወራው። ምክንያቱም ዛሬ እሱ ችት ያደረገባት ነገም ሲወልድ እሷን ቤት አስቀምጦ ሌላ ሴት ፍለጋ መሄዱ ስለማይቀር ይሄ የሚሆነው መቼ ነው? ልጁ የብሩኬ ሆኖ ሲገኝ ብቻ ነው ብሩኬን ታዩ አይሆንሽም ማለት የምችለው ይሄን ነገር ከአንደበት የማወጣው። አሁን ግን ምንም ባልተረጋገጠ ነገር ከብሩኬ ተለያይ በቃ እሷ አሳማኝ ነገር አውርታለች ምናምን ደጋግማ አርጎ ያንተ ነው ብላለች ተናገራለች። ስለዚህ ሀይሚዬ እዚህ ጋር ይበቃሻል ነገሩ ምናምን ብዬ እንደዚህ አይነት ሀሳብ አልሰጥሽም። ምክንያቱም ነገ ትጎጅብኛለሽ። ነገ እኔ አሽቃባጭ ነኝ ዳር ቀራለሁኝ። ብሩኬም ደስ የሚል ህይወት ሊኖር ይችላል። አንቺም ልብሽ ተጠግኖ ገና ወደፊት ሴት ልጅ እኮ ቶሎ ልቡ አይጠገንም። ቅማምዬ ወንድ ልጅ እኮ 5 ደቂቃ አይፈጅበትም ልቡን ለመጠገን። እናቴ የሆነ ሴት ካገኘ በቃ አለቀ። ቻው ቻው። ምን አስጎደው ልቡን እናቴ። እና ቅማምዬ ይሄንን ነገር ተረጋግተሽ አስቢበት። እሙሽዬም ባያቁም ምን የሚፈጠር ነገር የለም። ሊቆጡ ይችላሉ። ነገር ግን ደግሞ ከማንንም እና ከምንም በላይ አንቺ እና ብሩኬ ህይወት ላይ ሁለታችሁ ናችሁ የበለጠ ዋጋውን ልትከፍሉት የምትችሉት ልትወስኑ የምትችሉት እንጂ ሌላ ሰው አወቀ አላወቀ ምንም እንትን የሚለው ነገር የለም። በእናንተ ህይወት ላይ የሚጨምረው የሚቀንሰው ነገር የለም። ቅማምዬ ግን ተረጋጊ የኔ እናት። አውቃለሁ ተከፍተሻል፣ ተሰብረሻል አውቃለሁ። ነገር ግን 2 ወር ቢያንስ እድል ልትሰጪው ይገባል ለብሩኬ። ከዛ በኋላ አብረን ውጤቱን አይተን አብረን የምንለውን ነገር እንላለን። ይሄን ነው ማለት የምፈልገው እኔ።